በጉጉት የሚጠበቀው ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር ከአፈርና ከቡና ብዙ ይሰራል። ሌሎች ደግሞ አሉ ከቀይ ስር ከእርድ የሰራናቸው ማለት ነው። ምን ስታረጉ ነው ያሰባችሁት? ናቹራል የሆኑ ዳዮች ለኤክስፖርት በጣም አዋጭ ናቸው። በቀለም በጣም ብዙ መጫወት ይቻላል። ሰደቀ ጥያቄ የለ እኔ ከገባሽ ጀምሮ ልጄን ስለመሰለች በጣም ጓጓሁት። እኔ ወደ ግሬዲንግ ጉድ ነኝ። ይሄንን አስበን ይሰራ ነው የሸማኔን እጅ ይተካል ነው። ዌቪንግ ማሽን የሰራችሁት ወይስ ዌቪንግ ማሽኑ ላይ የጨመራችሁት አዲስ ሐሳብ አለ? እስከ ሜትር ከ50 ድረስ የሚያመርት ነው። 4 እጥፍ ነው የሚያመርተው። ይሰራል እንዴ? ይሄ ይሰራል። ተፈናጥሮ እንዳይመታን እንጂ በቀላል ፓወር ቤታችን ውስጥ መስራት እንችላለን። ሃይ ስኩል ተማሪ ውሃ ወደ ነዳጅ እንዴት እንደሚቀየር አሁን አሳያቸዋለሁ ማለት ነው። ዴሞንስትሬት ስታረግ ተቀጣጣይ ነው ሃይድሮጅን። እዚህ እኮ እንዳታቃጥልም ብዬ እጄ ላይ ነው የምሞክረው እና ፍናደዋል ጆሮ ጆሮ እንደፍረም ኦኬ ገና አንደኛ በመውጣት ቀጣዩን ሁለተኛ ዙር የተቀላቀለው ወይም የተቀላቀለችው ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። በጉጉት የሚጠበቀው ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር ተጀመረ። ሰላም ለእናንተ ይሁን ተመልካቾቻችን። ዳኞቻችን ቦታቸውን ይዘዋል። በዛሬው ዕለት 3 የሥራ ፈጣሪዎች እዚህ መድረክ ላይ መጥተው የሥራ ፈጠራ ሐሳቦቻቸውን ለዳኞቻችን ያስረዳሉ። ከ3ቱ ተወዳዳሪዎች መካከል አንደኛው ተወዳዳሪ ብቻ ወደ ቀጣዩ ሁለተኛ ዙር የማለፍ እድል ይኖረዋል። ዳኞቻችንን እናስተዋውቃችሁ። ዳኞች ኢንጂነር ቢጃይ ናይከር መሐንዲስ ገበሬና ኢንተርፕረነር የኢንዱስትሪና የግብርና ማሽኖች አምራች ዶክተር አውለት አህመድ በአዲስ አበባ ዩኒቨርሲቲ የአካውንቲንግና ፋይናንስ መምህርትና የሚዲያ ባለሙያ ኢንጂነር ጸደቀ የሆነ የፍሊንትስቶን ሆምስ መስራች የሲቪል ምህንድስና ባለሙያና በጎ አድራጊ ኢንጂነር ጌቱ ከበደ የቢዝነስ አመራርና ማኔጅመንት አማካሪ የቴክኖሎጂና የኬሚካል ምህንድስና ባለሙያ አቶ ፍጹም ንጉሴ የማርኬቲንግና የንግድ አማካሪ በኢስት አፍሪካን ሆልዲንግስ ሲኒየር ኤክስኪዩቲቭ ዳይሬክተር ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር 2,150,000 ብር በሽልማት መልክ ይዞ መጥቷል። ይሄ ብቻ አይደለም። የኢትዮጵያ ንግድ ባንክ ከ1 እስከ 5 ለሚወጡት 10 ሚሊዮን ብር ያለ ማስያዣ ብድር አዘጋጅቷል። በአጠቃላይ 50 ሚሊዮን ብር ማለት ነው። እነማን የዚህ እድል ተሳታፊ ይሆናሉ? ዛሬ እንግዲህ ጅማሬውን የምንመለከትበት ነው የሚሆነው። ሶስቱም ተወዳዳሪዎቻችን የሥራ ፈጠራ ሐሳቦቻቸው ላይ ተዘጋጅተው ለዳኞች ፒች ለማቅረብ በጉጉት እየጠበቁን ነው የሚገኙት። ተወዳዳሪዎቻችን እነማን ናቸው? እነሱን ላስተዋውቃችሁ። የመጀመሪያዋ ተወዳዳሪያችን ረድኤት አለማየሁ ትባላለች። የፋሽን ልብሶች በማቅለም ፕሮጀክት ሐሳብ ነው የመጣችው። ተፈጥሯዊ ቀለማትን እወዳለሁ ትላለች። በባህር ዳር ዩኒቨርሲቲ በቴክስታይል ቴክኖሎጂ ምሩቅ ናት። ሸማን ዲዛይን እና ኢትዮ ፋብሪክስ የተሰኘ የራሷ ድርጅት አላት። ለ2 ዓመት ያክል በድርጅቷ ስትሰራ ቆይታለች። የመጀመሪያዋ ተወዳዳሪያችን ናት። ሁለተኛ ተወዳዳሪዎቻችን ወንድማማቾች ናቸው። ታደሰና አዲስ ይባላሉ። የጸጋዬ ልጆች ዘመናዊ የሽመና ማሽን በመስራት የፈጠራ ሐሳብ ነው የሚወዳደሩት። ገና በ15 እና 16 ዓመታቸው ነበር ወደ ሽመና ሙያ ውስጥ የገቡት። ሁለተኛ ተወዳዳሪዎቻችን ናቸው። ሶስተኛው ተወዳዳሪያችን ሄኖክ መልካሙ ይባላል። ውሃን ወደ ነዳጅ መለወጥ እችላለሁ ብሎናል። ሃይ ስኩል ድረስ የተማረው ሄኖክ መልካሙ በግብጽ ሀገር የወርቅ ሜዳሊያ እስከ መሸለም የደረሰበት ሙያ አለው። ሰዓሊነት። ሰዓሊው ሄኖክ መልካሙ ሶስተኛው ተወዳዳሪያችን ነው። ዛሬ እንግዲህ ሶስቱም ተወዳዳሪዎች ወደ መድረክ መጥተው የፕሮጀክት ሐሳቦቻቸውን ለዳኞቻችን ያቀርባሉ።
ዳኞች የፕሮጀክት ሐሳቡን አዲስነት፣ ተግባራዊነት እንዲሁም ችግር ፈቺነት በመመልከት ነጥብ ይሰጧቸዋል። በቀጥታ ወደ ትንቅንቁ ነው የምወስዳችሁ። አቤል ኃይለ ሥላሴ ነኝ። መልካም ቆይታ። ፕላስኮ ገንዘብ ነፃ ያስተላልፋል። በነፃ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ? እንዴ ሲቪ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቪ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለው። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። እንዴት ዋላችሁ? ስሜ ረዴት አለማየሁ ይባላል። በፋሽን ዲዛይን ቴክስታይል ቴክኖሎጂ ከባህር ዳር ዩኒቨርሲቲ ነው የተመረኩት። አሁን የሸማን ዲዛይን የሚባል ድርጅት አለኝ። ለ2 አመት ሲሰራ ቆይቷል። ዋና ፕሮዳክሽን ኦፊሱ መርካቶ ሸማተራ ሲሆን አሁን እኛ የመጣንበት ፕሮጀክት በመናመርትበት ጊዜ ከሸማኔዎች የምንቀበላቸው ጨርቆች አሉ። ያም ደግሞ ሲንቴቲክሊ ዳይ የተደረጉ ቴክስታይል ማቴሪያሎችን ነው። ቀለም ቶሎ የመልቀቅ ችግሮች አሉ። ስቲም ስናደርጋቸው ሽታቸው ጥሩ አይደለም። እኛ በዋናነት ናቹራል የሆኑ ዳዮችን ብዙ አይነት አትክልቶች አሉን ኢትዮጵያ ውስጥ አይደለ? ከነዛ የምንቀምማቸው ለረጅም ጊዜ ጨርቁ ላይ እንዲቆይ የምናደርግባቸው የራሳችን ሜቶዶች አሉ። ይሄኛውን ጨርቅ እኛ ያቀለም ነው ቡና አፍልተን አተላውን እንጥለዋለን አይደለ? ለዚህ ያንን አተላ በማቆየት ፈርመንት በማድረግ ዘን እንደገና በመቀቀል ነው ይሄንን ዳይ የሰራ ነው ማለት ነው። ሌሎች ደግሞ አሉ ከቀይ ስር ከእርድ የሰራናቸው ማለት ነው። ስለዚህ በእነዚህ አይነት መንገድ ነው የምናመርተው ማለት ነው። ረዴት ምን ስታረጉ ነው ያሰባችሁት? በጣም አሪፍ ሐሳብ። በጣም ተወዳጅ ሲሪየስ ፊልም አለ እዚህ ብዙ ጊዜ የኦቶማን ኢምፓየር አነሳስ የሚያሳይ ነውና እዛ ላይ የተለያዩ ነገሮችን ተፈጥሯዊ ነገሮችን እየተጠቀሙ እያቀለሙ የሚሰሯቸው ካርፕ ምንጣፎች፣ አልባሳት ምናምን ሳይ በጣም ነበረ የገረመኝና አሁን አንቺ ልክ ስትናገሪ እሱ ነው ትዝ ያለኝ። የለበስሽው እኔ በርድ ወይ በሆነ ነገር አቅለመሽው የመጣሽ ነበር የመሰለኝ። እንደዛ ብታረጊ ደግሞ የበለጠ በጣም አሪፍ ይሆን ነበር። ትራዲሽናል የሆነውን ነገር ለመመለስ መሞከራችሁ ራሱ አሪፍ ነገር ነው። ቢዝነስ ቱ ቢዝነስም ቢዝነስ ቱ ኮንሱመርም አካሄድ እንዳላችሁ አይቻለሁ። በጣም አሪፍ ነገር ነው። ልብሶቹን ራሱ የምትቀበሉበት መንገድ ራሳችሁ መርጣችሁ ለዚህ የሚመቹ በጥጥ የተሰሩ እንትኖች ነው የምትቀበሉት። በጣም አሪፍ ነገር ነው። አሁን እዚህ ጋር የኔ ጥያቄ ምን መሰለሽ፣ ቴስት ተደርጎ ያያችሁትን ነገር ንገረኝ እስኪ ካለ ፀሐይ ላይ ያሰጣችሁም ሊሆን ይችላል ዋቴቨር። በዋናነት ፌድ እንዲያደርግም እንዳያደርግም ለረጅም ጊዜ እንዲቆይ የሚያደርገው ምኑ መሰለሽ፣ አንደኛ ቀለሞቹ ወይም ደግሞ ሶክ ስናደርጋቸው አዳር መሆን አለበት ወይ ለአንድ ቀን ለ2 ቀን በደንብ ሶክ መደረግ አለበት። ከዛ በፊት ደግሞ ትሪት መደረግ አለበት። ቀለም ውስጥ ጨርቁ ከመነከሩ በፊት ትሪት የምናደርግበት የራሳችን ኢንግሬዲየንት አለን። ያ ደግሞ ምንድነው ፔኔትሬት ቀለሞቹ ፔኔትሬት እንዲያደርግ የሚረዳውን ኢንግሬዲየንት ነው የምንጠቀመው። ጥሩ ነው። ወደፊት ቴክኒካል ፊዚቢሊቲ ላይ በደንብ የምንጠይቃችሁ ይሆናል። ተሞክሯል ወይ የሚለውን ማወቅ ፈለኩኝ። አይለቅም ወይ ፀሐይ በውሃ በተለያዩ ዲተርጀንትስ ሌሎም ይሄ ማጠቢያ ሳሙናዎች ምናምን ከሲንቴቲኩ የናንተ ይሄ ምንድነው ከለር ፋስትነስ ነው የሚባለው እዛው እንዲቆይ ነው ወይ? በምን ቴስት አረጋችሁ ማረጋገጫ? ለመጀመሪያ ጊዜ ሲደርቅ ከፀሐይ ርቆ ነው መድረቅ ያለበት በደንብ ፔኔትሬት እንዲያደርግ ማለት ነው። በእንደዚህ አይነት መንገድ ነው ቴስት ያደረግነው እኛ። እርጥበት ሲነካቸው ካውያ ሲነካቸው ራሱ ይለቃሉ፣ ፀሐይ ብቻ ሳይሆን ማለት ነው። ተወሰነ ጊዜ እንዲቆይ ቀለሙን እኛ ያደረግነው ምንድነው ምሽት ላይ እናደርቋለን ወይ ደግሞ ጥላ ላይ ወይ ደግሞ ቤት ውስጥ ገና ቴስቲንግ ላይ ነን እኛ። ኮሰረት ምናምን እንደ ልብ ማቅለም ደረጃ በሚደርስ ሁኔታ አመቱን ሙሉ ይሄንን ሶርስ ማግኘት ትችላላችሁ ወይ? አዎ መርካቶ ነው የምሰራው
እና ላይክ ዙሪያ ላይ እንዳለ እንደዚህ ምን ያለሽ ተራና አሉ ድንሽ ተራዎች እዛ ሸማ ተራ ላይ ስላለን ዙሪያችን ላይ እንዳለ ያሉት እንደዛ አይነት ፕሮዳክቶች ናቸው እና በብዛት ነው የሚሸጡት እዛ ጋር እና ከዛ ነው አሁን ላይ ያገኘን ያለ ነው በመታመርቱት ሂደት ይልሽ የጥራት ጉዳይ አሁን መርካቶ የቀረቡትን ነገሮች በሙሉ እየገዛችሁ ታቀልማላችሁ ብዬ ኤክስፔክት አላረጋም ግሬድ ይኖረዋል ግሬድ ያረጋችሁ ሃይ ኳሊቲ ምናምን ነገሮች ያስፈልጓችሁ ይመስለኛል እሱን መጠየቄ ነው ክሬዲት እንኳን ደህና መጣሽ በዋነኛነት መፍታት የፈለግሽው ችግር ምንድነው ጨርቆቹ ዳይ ሲደረጉ ሲንቴቲክሊ አንደኛ ቶክሲክ ናቸው እኛ ስንሰራ ሴቶች ናቸው አጠቃላይ አብረውኝ የሚሰሩ ልጆች ስለዚህ ሽታው ይሸታቸዋል ብዙ ጤናማ አይደለም ለዛ ናቹራሊ ዳይ ማድረግ ፈልገናል ዋናው ችግር እሱ ነው ሲንቴቲክ ዳዮቹ አቮይድ ማድረግ ከፔትሮሊየም ከመናምን ድራይቭ የሚደረጉ ስለሆኑ እነሱ ያው ቶክሲክ ናቸው ስለዚህ ለጤና በጣም አስቸጋሪ ናቸው መርዛማ ናቸው ስለዚህ አሁን የምትሰሩት በሙሉ ኦርጋኒክ ነው ማለት ነው ኦርጋኒክ ነው ሙሉ ለሙሉ ጊዜ ምን ያክል ይወስድባቸዋል ለምሳሌ ዳዮቹን ፕሮዲዩስ ለማድረግ አንድ ዳይ ለማድረግ እስከ 3 ቀን ይፈልጋል አሁን ለምሳሌ አንዳንዶቹ ያው ፕላንት ኦሪጂን ናቸው አንዳንዶቹ ከኢንሴክት ከመናምን ይዘጋጁ አሉ አይደለም እኛ ከፕላንት ነው አሁን ስለዚህ ሜይንሊ እናንተ ከፕላንት ነው የምትጠቀሙት አዎ ከፕላንት ነው እንደ እርድ አይነት እንደዛ እርድ አይነት ፕራይመሪ ቀለሞች የሚባሉ አሉ እነሱ ነው እናንተ የምታዘጋጁት ወይስ ሁሉንም አይነት ነው የምትሞክሩት በብዛት አረንጓዴ ዳርክ ብራውን እና ፒንክ ደን የሎ አራት ናቸው ከፕላንቶቹ ተፈጥሯዊ ሌላኛው ይዘት ጋር አያይዘን ዳይ ማድረግ ብቻ ሳይሆን ትሪት ማድረግም ነው አሁን ለምሳሌ ኮሰረት ስንል የራሱ የሆነ ከማቅለም በተጨማሪ የራሱ አድቫንቴጅ አለው ለዛ ዳይሬክትሊ መጠቀም ፈልገናል ሶክ በማድረግ ማለት ነው ማርኬታቸው ኒሽ ነው ያሳየሽን እነኚህ ፕሮዳክቶች አሉ አዎ የሀገር ውስጥ እንትኖች ናቸው አይደል ሽመና ውጤቶች ናቸው እንዳለ የመነን እንትኖች ስለዚህ እነሱ አሁን ማን ነው ማርኬታችሁ ታርጌት አድርጋችሁ የተነሳችሁት ለማን ለመሸጥ በዋናነት እኛ የምንሰራው መርካቶ ስለሆነ እዛው የራሳችን የሆነ የገበያ ትስስር አለ ሎካል ኤክስፖርት ማድረግ ታስባላችሁ ኤክስፖርት ማድረግ በደንብ እናስባለን ኢኮ ፍሬንድሊ ፕሮዳክቶች ለኤክስፖርት በጣም አዋጭ ናቸው ስንት ጊዜ ሆናችሁ አሁን ይሄን ከጀመራችሁ ወደ 4 ወር ሆኖናል 4 ወር ሸጣችሁ እስካሁን አልሸጥንም ምንም አልሸጥንም እኛ ገና ቴስት እያደረግን ነው ቴክስታይል ኬሚካል ተማሪዎች አሉን ከባህር ዳር እኔ ተመርቄ ስመጣ ኮንታክት ያደረኳቸው ከነሱ ጋር አዘ ፓርት ታይም ነው ቴስት እያደረግን ያለ ነው ሙሉ ለሙሉ ኢንጌጅ ለማድረግ ቴስት የምታደርጉት ከለር ፋስትነሱን ነው ከለር ፋስትነሱን ስለዚህ ምን አገኛችሁ ዳይስ ተደርጎ ለምን ያህል ጊዜ መቆየት እንዳለበት ከአንድ ቀን እስከ 2 ቀን እንዲቆይ ከዛ በፊት ያለውን ትሪትመንት ብዙ ጊዜ በሳሙና ብቻ አጥቦ መንከር ይቻላል ግን ከዛ ውጪ ደግሞ በሌላ ናቹራል ኢንግሬዲየንት ደግሞ ትሪት ተደርጎ ከዛ እንደገና ደግሞ ወደ ዳይንግ ይመጣል ፋስትነሱ ላይ ነው ሞር እኛን ያያለው ስንት ጊዜ ይፈጃል 3 ቀን ቴስት ለማድረግስ መታጠብ አለበት መድረቅ አለበት እየታጠበ እየደረቀ ከ6 ድራይቭ ማድረገው ወዴት እንደሆነ ገብቶሻል 4 ወር ሆኗቸዋል 4 ወር ሆኖናል ስለዚህ ምንድነው ቻሌንጅ ያረጋችሁ ወደ ገበያ ለመግባት ፓርት ታይም ነው እየሰራን ያለ ነው ጋርመንት አለን የሀበሻ ልብስ የምንሰራበት ማለት ነው ወቅቱ ስራ የሚበዛበት ስለነበረ ሞር እዛ ላይ ፎከስ አድርገን እዚህ ጋር አንድ ላይ ስንገናኝ ነው እየሰራን ያለ ነው ስለዚህ እንደ ቢዝነስ አያስኬድም ይሄ እንዴ በደንብ ያስኬዳል ታዲያ ለምን አልገባችሁም ብዬ ነው ያለንበት ሁኔታ ስራ ወደዛኛው ያደላንበት ነው ኦሬዲ ኤግዚስት አድርጎ ሰስቴን እያደረገ ቢዝነስ ያለ ስለሆነ ስራዎችን አሎኬት ማድረግ ይኖርብናል ያንን ነገር አሎኬት አድርገን እዚህ ጋር ሙሉ ለሙሉ ኢንጌጅ ለማድረግ ባለሙያዎችን ማሰባሰብ ይኖርብናል በሚቀጥሉት 2 ወራት በደንብ ስራው ላይ እንገባለን ብለን እናምናለን ምክንያቱም እኛ የምንረከባቸው ቢቱቢ ስለምንሰራ በብዛት አሉ ነጋዴዎች የኛን ዳይሬክትሊ የሚረከቡን ማለት ነው እኔ ገብቶኛል ግን መልስ አላገኘው ቻሌንጅ ያደረገን ስራ ሌላ ቦታ ስለበዛ ነው ሌላ ቦታ ትሰራላችሁ እዛው የምትሰሩት ስራ ላይ ቀለም ትጠቀማላችሁ አሁን አይደለ ኖ የተነከረውን ነው የምናመጣውኛ እዛ ጋር ሲንተቲክ ቀለም ስለምትጠቀሙ ለስራ አስቸግራችሁ ሽታ ያለው ዋቴቨር ቶክሲክ ነው ስለዚህ እዛው ስራ ላይ እኮ ይሄንን ቴስት የተደረገውን ነገር መጠቀም ነው አሁንም አይደለም ለማሸጋገር ምንድነው መሐል ያያዘው በደንብ እኛ ቴስት ማድረግ ይኖርብናል ቴስቱን አልጨረሰም ሶሊድ የሆነ ነገር ያስፈልጋል ቴስቱን አልጨረሰም እኮ ምን አጋጠመው ለምሳሌ ቀለሙ ይለቃል ወይስ ምንድነው ያጋጠመው ችግር ነው ቀለሙ ይለቃል ያንን ነገር ግን እኛ አሁን ለምሳሌ የምንጠቀመው ኢንግሬዲየንት ወይ አብዝተን ፕሮፖርሽኑን እየጠበቅን የምንሰራቸው ነገሮች አሉ በአንድ ጊዜ ፕሮዳክት ብቻ አይደለም የሚመጣው አሁን ቀለሙ እየለቀቀ ሶሊድ የሆነ ፕሮዳክት ይዘን መግባት እንፈልጋለን አልጨረስንም ኮተን ዳይንግ እና ትሪትመንት ፕሮሰሱን በአንድ ፕሮሰሱ ንገሪኝ እስቲ በመጀመሪያ በሳሙና ወይ ደግሞ በዲተርጀንት እናጥበዋለን ከዛ በኋላ እርጥበቱ ሳይለቅ በሌላ እኛ ሶክ የምናደርግበት ሌላ ኢንግሬዲየንት አለን ናቹራል የሆነ
በሱ ሶክ ተደርጎ አንድ ቀን ይቆያል ከዛ ደግሞ እንደወጣ ሳይደርቅ እርጥብ ሆኖ ዳይ መደረግ ስላለበት ከዛ ደግሞ ወደ ዳይንግ እንትኑ ቫቱ ይገባል ማለት ነው ኦኬ ከዛ በኋላ ነው ወጥቶ ፀሐይ የማይነካበት ቦታ ላይ የሚሰጠው ብዙ ጊዜ ቤት ውስጥ ነው የምናሰጠው ለማቅለም የምትጠቀሟቸው ግብአቶቻችሁ ምንድናቸው ትሪትመንቱ ነው እንጂ ግብአቱ ዳይሬክት ነው የምንጠቀመው አጥበን አንጽተን እነዛን ነገሮች ዳይ ነው የምናደርጋቸው ከዛ በፊት ያለው ነው የኛ እንትን ምንድነው እሱ ትሬድ ሴክሬት ነው አዎ ገና ለአይፒ እንትን ያለን ስለሆነ አዎ እኮ የምትሸጡት እናንተ ኪችን ኬሚካሏን ነው ማለት ነው ማቅለሚያዋን ወይስ ልብሱን ነው ፋይናል ፕሮዳክት ጨርቁንና ጋርመንቱን ነው የምትሸጡት ኦኬ ለምን እንትኑን አትሸጡትም እሱ ፕሮሰስ ገና ነው ለምሳሌ አሁን የምንጠቀማቸውን ኢንግሬዲየንቶች ወደ ዱቄት መቀየር ስለዚህ እናንተ ቢዝነስ ሞዴል የራሳችሁን ግብአት ተጠቅማችሁ ኮተንን ትሪት አድርጋችሁ ወይም ዳይንግ ፕሮሰስ ውስጥ አልከበታችሁ ኮተኑን ነው የምትሸጡ ሻርፕ ወይም ቲሸርት ወይም ልብስ ነው የምትሸጡልን ማለት ነው የምትጨምሩት ነገር ምንድነው ከኖርማሊ ከምንገዛው ልብስ ወይም ጋርመንት በተለየ አንደኛው ናቹራል ዳይ መሆኑ ኢኮ ፍሬንድሊ ነው ሁለተኛ ፕራይሳቸው ከነሱ ከሚጠቀሙት ኢምፖርት ከሚደረጉት ኬሚካሎች ከ20 እስከ 40% ይቀንሳል እንደምንጠቀመው የፋብሪክ ታይፕ ማለት ነው አንዳንዶቹ ብዙ ቀለም ሶክ የሚያደርጉ አሉ አንዳንዶቹ ደግሞ ብዙ ሶክ የማያደርጉ አሉ ማለት ነው ሌላው ደግሞ ተደራሽነት ነው እንዳልኩ ነው አሁን ያለነው መሃል መርካቶ ስለሆነ ሞር ማስ ፕሮዳክሽን ስለሆነ ቴክኖሎጂ ኢንተግሬት ታደርጋላችሁ በማኑዋል የሚሰሩ ነገሮች ናቸው ማየት ይችላል እሱ የእናንተ ምርት ነው አዎ ለብሰው መምጣት አለባቸው ለሚቀጥለው ሲመጡ ጥሩ ኮሜንት ሰጣሻለች አዎ እኔ እንደውም የለበሽው እሱን ነበር ይመስላል ይሄ ክሩ ነው ዳይ የተደረገው አሁን ይሄ ፈርመንት የተደረገ የቡና እንትን ነው ሽታ የለውም ትሪት ተደርጓል አፍተር ይሄንን ምርት 1000 ስታመርቱ ይሄው ጥራት ተጠብቆ መመረቱን የምታውቁት በምንድን ነው እሱን ገና እየሰራን ነው ቴስቲንግ ላይ ስለሆነን ኳሊቲ ኮንትሮሉ በምን ይረጋገጣል ፋስትነሱን ቼክ በማድረግ ነው ጥራቱ የሚታወቀው ኒማሽተት ነው ጆሮ ምንም ወደ አፍንጫዬ ብዙ ነገሮች መጥተዋል ዳይ ከተደረገ በኋላ በጦስኝ ስቲም ተደርጎ ዳይ እንትን ተደርጓል ትሪት ተደርጓል ለዛ ሽታቸው አሪፍ ነው ከሚሴ አካባቢ እንደዚህ ይሰራል አይደል አዎ ከአፈርና ከቡና ብዙ ይሰራል አሁን ያ በጣም ዘመን ጠገብ ወይም በባህላዊ መንገድ የሚሰራ ነው አዎ በምን ይለያል ከዛ እኛ ካለንበት አካባቢና ማርኬቱ ከሚጠብቀው ነገር አንፃር እኛ አካባቢ ላይ ካለው ነገር ነው ተነስተን እየሰራን ያለ ነው እዛ ገና ወደዛ ኤክስፕሎር አድርገን ዲፈረንሱን ምናም ገና አልሰራንም እውነት ለመናገር ሻርፕ ነው የሚሸጡት አይታወቅም ምን እንደምሸጥ በሜትር ነው የምንረከበው 12 ሜትር ብዙ ጊዜ ጣቃ የሚባለው አበሻ እንደዛው ነው የምንሸጠው እኛ ትሪት አድርገን ዳይ አድርገን አዚቲዝ ነው የምናስረክበው ለሚሰሩ ሰዎች ለዲዛይነሮች መርካቶ ላሉ ሆልሴለሮች እንደገና ደግሞ ኢንዲቪጁዋሊም መጠቀም ለሚፈልጉት ኦኬ ጸደቀ ጥያቄ የለ እኔ ከገባሽ ጀምሮ ልጄን ስለመሰለች መቼ ንግግራችሁ አልቆ 95 ሰጥቻት ነው ማስብ ሌላ ምንም ስለቀለሙ ማላስብ ስለም አንደኛ እኔ ማውቀው የቤት ቀለም ነው የልብስ ቀለም ምናምን ብዙ ከቴለኝ እና ስንመለስ ነው እሺ የሚሰጠው በጣም ጓጓሁት እኔ ወደ ግሬዲንግ ጉድ ነኝ ልጁ ስለምንሲ ማለት አንድ ነገር ማላውቀው ነገር እዚህ ዶክመንት ውስጥ አይቼ እየፈለኩ ነበር ኢንዲጎ ምንድነው ኢንዲጎ አረንጓዴ ተክል ሆኖ ሰማያዊ ቀለም የሚወጣበት ነው አይ ከአቮካዶ ጋር ምናምን አብረሽ ስለደረደርሹ ተርመሪክ ምናምን ማላውቀው ምግብ አለ እንዴ ብዬ ነው ኢንዲጎ አይ አይደለም አቮካዶ ከልጣጩና ከፍሬው ደግሞ ሌላ ቀለም ይወጣል ኦን ሲሪየስ ኖት ግን አንድ ያሳሰበኝ ነገር አለ እሺ ሐሳቡ የቀለም ነው አይደል ከዛ የቨርቲካል ኢንተግሬሽን ላይ ከጥጥ አምራቾች ጋር የእርሻ ፓርትነርሺፕ ገብቼ ከዛ ጥጡን ለማምጣት አይ አንደርስታንድ ጥጥ ማለት ቀለም መቀበያው ልክ አሁን እኛ ቀለም ስንቀባ ልስኑ ጥሩ ካልሆነ ቀለሙ ጥሩ አይሆንም ስቱኮ ጥሩ ካልሆነ ለአርቲስት ስቱኮን ሰርቶ ነው ማንም አርቲስት ቀለም የሚቀባው መጨረሻ ላይ እና የእናንተም ፋብሪኩ ጥሩ ካልሆነ ምንም ብትሰሪ ጥሩ ቀለም እንደማይመጣ በመገመት ይመስለኛል ግን ዋናው ችግር አንደኛ ትንሽ ነው ስኬሉ እንደዚህ ሁለት ኢንዱስትሪዎችን በአንድ ጊዜ በዚህ ደረጃ ስታርታፑ ነው ሁለት ኢንዱስትሪዎች ላይ ለመታገል ከባድ ስለሚሆን ይሄ ከጥጥ ጋር የተገናኘውን ነገር እንደብታቆዩት ነው
ቀለሙ ላይ ብቻ ብታተኩሩ ነው መልካም የኔ ምክር። ነጥብ ልስጥ ኦኬ እኔ ነጥብ ልስጥሽ 99 ሰጥቼሻለሁ። ስሙ ቆንጆ ነው። ሸማን ዲዛይን እና ኢትዮ ፋብሪክስ ቆንጆ ስም ነው። ግን ምን ሰርቶ ምን ሊሸጥ እንደሆነ በትክክል አያሳይም። እሺ እና እሱን በደንብ ማየት አለባችሁ ዶክመንታችሁ። ኢንዱስትሪው ግን ነጋድ ራሱ እስከመጡ ውድድር አይነቶች በጣም ለየት ያለ ስለሚሆን እንደ ቫራይቲ ቢኖርና ፋሽን ኢንዱስትሪውን ወይም ቴክስታይል ኢንዱስትሪውን ደግሞ የሚደግፍ ነገር መኖሩ ጥሩ ስለሆነ ስኬሉ ትንሽ ቢሆን ሰፖርት አደርጋለሁ እና በጣም በርቺ። አንቺ ፕሬዘንት ስታደርጊ በጣም ጎበዝ ነሽ። የስራም ልቡም ፓሽኑም አለሽና በጣም አፕሪሼት ማድረግ ፈልጋለሁ። 98 ይዘሽ የመጣሽው ሐሳብ በጣም ጥሩና ዳኞችንም ተመልካቾችንም በጣም ኢምፕሬስ ማድረግ የሚቻልበት ነበር። አንቺ በዛ ልክ አለያችሁ። እሺ ምክንያቱም በቀለም በጣም ብዙ መጫወት ይቻላል። አልባሳት ነው የዛ አይነት ሰርተሽ ለብሰሽ ልታመጪው ይገባ ነበር። መጀመሪያ ደረጃ ላይ ስላለ ገና ጅምር ነው ማለት ነው። አንቺም ስትነግሪ እንደነገርሽን ፓርት ታይም ነው እየሰራን ያለ ነው ብለሻል። የኢንተርፕሪነርሺፕ ስራ በፓርት ታይም የሚሄድ ነገር አይደለም። ሰክሰስፉል እንዲሆን ካስፈልገ ፉል አቴንሽን ፉል ትኩረት ይፈልጋል። ስለዚህ አተኩረሽ የምትሰሪበት እንዲሆን ያስፈልጋል። አትኩረሽ ሰርተሽ የገበያውን ሁኔታ አጣርተሽ ተሰፍቶ ለብሰሽ ይሄ ከለር ፋስትነስ ምናምን የሚለው ሙከራ ጨርሰሽ መምጣት ነው የሚገባሽ ብዬ ነው ማስበው። ስለዚህ እኔ ለአሁኑ ስቴጅ 55 በቂው ነው። እኔ በጣም ነው ኢምፕረስድ የሆንኩት በሐሳቡ ማለት ነው። ደስ ነው ያለኝ። የሚቀጥለው ዙር ላይ ባትመጭም አንዳንድ ሐሳቦችን ልስጥሽ። የመጀመሪያው ነገር ስኬል ከማድረግሽ በፊት ከዲዛይነሮች ጋር በደንብ ተነጋገሪ። እነሱ ናቸው ዋና ደንበኞችሽ። ይሄን ሰርተሽ የምታቀርቢላቸው ማለት ነው። ማርኬቱ ኒሽ ማርኬት ነው ማለት እንደዚህ በዋይድ ስኬል ሁሉም ሰው የሚቀርብ አይደለም። ኢኮ ፍሬንድሊ ተብሎ በተለይ ደግሞ ለኤክስፖርትን ኤም አርጋችሁ የምትሰሩም ይመስለኛል። ኤክስፖርትን ኤም አርጋችሁ የምትሰሩም ከሆነ ሰርቲፊኬሽን ስለሚያስፈልጋችሁ ይሄ ኦርጋኒክ የሚል ሰርቲፊኬሽን እሱንም እያሰባችሁበት ትቆያላችሁ። እንደገና ደግሞ ከለር ፋስትነሱን እንትን ለማለት ቴክኖሎጂው አዲስ አበባ ዩኒቨርሲቲ በደንብ ይኖራል ቴክኖሎጂው እና እነሱን ኮሙኒኬሽን ፈጥረሽ ከለር ፋስትነሱን ማረጋገጥ ብቻ እሱ ስለሆነ የኔ ፍርሃት እሱ ነው የሚለቅ እየመሰለኝ ነው ዝም ብዬ ሳየው ማለት ነው። ወይ ደግሞ በሃይብሪድ ሞዴል ትንሽ መጀመር አትችሉም ወይ? ይሄ እንዳለ ሆኖ ሲንቴቲክ በጣም ብዙ ኢምፓክት የሌለው ሲንቴቲክ ዳይ የሚደረግባቸው ማቴሪያሎችን ተጠቅማችሁ ብታደርጉም ችግር ያለው አይመስለኝም ለመጀመር ማለት ነው። ስለዚህ ያው ገና መሆኑን ብቻ ከግንዛቤ ማስገባት ነው። እኔ ደስ ብሎኛል። በርግጥ ግን ያው እኔም ሰጥሽ ነጥብ 80 ኮል ቱ አክሽን ያስቀምጥሽዋል። ወደሚቀጥለው ዙር አሸጋግሩን ለኛ ለዳኞች ነው። አድቫንስስ ቱ ዘ ኔክስት ራውንድ ይላል። ትራክ ሬከርዳችን ፕሩቭን ነው። ስኬለብል ቪዥን አለን ማለት ትልቅ የሚወራ ያያለን ይላል። 1 ሚሊዮኑን ለጆብ ክሬሽን 10 ሚሊዮን ብድር ደግሞ የናቹራል ዳይ ፖቴንሻል አንሎክ ለማድረግ ይላል። ይሄ ትልቅ ነገር ነው። እኔ አሁን ውጤቴን ነግሬሽ ነው የጀመርኩት ምሰጥሽ። የሚቀጥለው ላይ ግን ሲንቴቲኩን ስለሆነ ሳብስቲቱት አስቀርቼ ወደ ኦርጋኒክ መጣለው ስላሽ ኦርጋኒክ የሆነው ነገር መሆኑን ማረጋገጫሽ ነው የምንጠይቅሽ። ስለዚህ የበለጠ ዲቴል ማምጣት አለብሽ። ፋስቲንግ ሊስት የቤት ቀለም ላይ ቀለምን ለማጣበቅ የሚያስፈልገው ይሄ ሞርዴንቲ ምናምን የሚባሉ ነገሮች አሉ። ፊክሴተር ምናምን እነሱ ኮፐር ያለው የተለያየ ነገር ነው። በጣም ቶክሲክ የሆነ ነገር ነው። ቀለም ፋብሪካዎቹም እነዚህ የልብስ ፋብሪካዎቹ ራሳቸው ኢንዱስትሪ መንደር ትንሽም ዳይንግ ወንዝ ውስጥ እንዳይገባ ለማድረግ የሚጠቀሙበት በጣም ሶፊስቲኬትድ የሆነ ሪሳይክሊንግ እና ኤክስትራክሽን ሜተድ አለ። ይሄ ሁሉ መጥፎ ነገር ስለሆነ ነው። ቀለም እንዲህ ቀላል ነገር አይደለምና እውነት ይይዝልሻል ወይ ይሄ ነገር የሚለው ነገር እሱን መመርመሪያ አይቀርም ማለት ነው። እሺ ሁሉንም ልጆችን ብትመስል የሚቀጥለው ዙር ማሳልፈሽ በኔ በኩል ማለት ነው እነዚህ ነገሮች የምታረጋግጪ 95 ሰጥቼሻለሁ። ሰጥቶ ያቀርብ
በልቤ ስሰጥ 95 ብዙ ጊዜ ሰጥቶ በጣም አመሰግናለሁ። በልቤ ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቪ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቪ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቪ ብር ፕላስ ሚኒ አፖች ኮራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቪ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ሰላም እንዴት ናችሁ? በሀገራችን የሚሰሩ የባህል አልባሳቶች ምን ያክል ተወዳጅ መሆናቸው ይታወቃል። ስሜ ታደሰ ጸጋዬ ይባላል። ከ8 ዓመታት በላይ በባህል ልብስ ስፌት ላይ ሰርቼ አውቃለሁ። ከብዙ ሸማኔዎች ጋርም የመገናኘት እድሉን አግኝቻለሁ። ሸማኔዎቹ 100% በሚባል ደረጃ በሰው ኃይል ያመርታሉ። በዛ ምክንያት ከፍተኛ የሆነ የጨርቅ እጥረት ያጋጥመናል። ለዛም ነው ይህንን ማሽን ለመስራት የተነሳሳ ነው። ይህ ማሽን ለማምረት ሙሉ በሙሉ ሀገር ውስጥ በሚገኝ ግብዓት የሚመረት ሲሆን በቂ መለወጫዎች አሉ። ለብዙዎች የስራ እድልን ይፈጥራል። ፈጣን ነው። በተጨማሪ በሀገር ውስጥ ቆጣሪ መስራቱ ደግሞ ተመራጭ አድርጓል። በቤት ቆጣሪ መስራቱ ማለት ነው። ከዚህ ሙያ ውጪ ያሉትን ሰዎች በቀላሉ በትንሽ ስልጠና ብቻ ወደዚህ ስራ እንዲገቡ ማድረግ የሚያስችልበት የባህል ልብሳችንን ወደ ውጪ እንድናስተዋውቅና በቂ የሆነ የባህል ልብስ ምርት እንዲኖረን ይረዳናል ብለን እናስባለን። ይዘን የመጣነው ማሽን ይህንን ነው። በሳምፕል ደረጃ ነው ለጊዜ የሞከርነው። ኦፊሳችን ላይ መገጣጠምና አንዳንድ ስራዎችን ፊኒሺንግ ስራዎችን ሰርተን ወደ ገበያ የምናወጣበትን መንገድ ነው ይዘን የመጣነው እኛ። ቪዲዮ ላይ የሚታየው ይሄ ማሽን ነው። ትንሽ ይሄንን አፕዴት አድርገን ነው እንጂ ይሄኛው ቦዲዎቹ ምናምን ስለቀያየርናቸው ነው። እዚህ ላይ ስፋቱ ስንት ነው? እንደዚህ አርብ ነው የሚባለው አይደል? አርቡ እቺኛዋ ለጊዜው ትንሽ በዚህ መጠን የተሰራነት። እኛ ወደፊት እንሰራለን ብለን ያሰብነው እስከ ሜትር ከ50 ድረስ የሚያመርት ነው። ሸማኔዎቹ ደግሞ የሚያመርቱት አርባቸው እስከ 75 ሳንቲም ድረስ ነው። ያው እጅ ስለማይደርስ ብዙ ጊዜ እስከ 75 ሳንቲም ድረስ ብቻ ነው የማምረት አቅም ያላቸው። ስለዚህ የእነሱን እጥፍ ነው የሚያመርተው ማለት ነው። አንድ ሸማኔ በቀን ሚኒመም እስከ 24 ሜትር ወይም እስከ 25 ሜትር ነው ጎበዝ የሚባል ሸማኔ ሊያመርት የሚችለው። ነገር ግን እኛ ማሽን በቀን እስከ 50 ሜትር ድረስ ያመርታል ብለን ነው እንደቅድ ያዝ ነው። ጎኑ ደግሞ ሰፋም ስለሚል የእነሱን 4 እጥፍ ያህል ማምረት ያስችላል ማለት ነው። ማሽናችሁ ዋጋው ስንት ነው የሚሸጥበት? ስንት ወጪ አደረጋችሁ? አሁን ይሄን ማሽን ለመስራት 150 ሺህ ብር ይፈጃል። እኛ ግን ለመሸጥ ያሰብነው ደግሞ 250 ሺህ ብር ነው። አሁን ይሄ ማሽን ሙሉ በሙሉ አገር ውስጥ በሚገኙ ጥሬ ዕቃዎች የተሰራ ነው ብለሃል። እነኚህ ጊሮች በጣም የተለያዩ ጊሮች እርስ በርስ ድራይቭ የሚደረጉ ጊሮች ናቸውና እንደውም አንዳንዶቹ ቀጥታ ያሉ ስፐር ጊሮች ሳይሆኑ ሄሊካል ጊሮች ናቸው፣ የፕላስቲክ ጊሮች። ትክክል። አገር ውስጥ የታሰራቸዋቸው አሁን እንደዚህ ያገኛሉት ከፕሪንተሮች ማሽን ላይ ምናምን ናቸው። ለምሳሌ ሀዲድ ማኑፋክቸሪንግ አለ። ከዛ ጋር አውርተናቸው ጥርሶቹን የሚያመርቱልን ማለት ነው። ግን እኛ ጥርሶቹን ለማስቆረጥ ነው ያሰብነው። በሴንሲ የሚቆረጡና ያው በሞልድ የሚሰሩ ነገር ናቸው ማለት ነው። ይሰራል እንደ ይሄ ይሰራል። ተፈናጥሮ እንዳይመታን እንጂ ምን ይኖረዋል። ክሩን እየሸመነ ነው የሚሰራው። እዚህ ጋር አሁን ሪዲስታርት ተስተካከለለት ነው። እየሰራ እዚህ ጠቀልላል።
ከዚህ የፈታ ማለት ነው። ኦኬ ከፕሪንተር ላይ የተወሰኑትን ወሰዳችሁ ሌላውን ቃስ ከተለያየ ቦታዎች የገዛን ኩሽን ኢንተርኔት ተጠቀምነው ትልቅ ማሽን አይታችሁ ነበር የዚህ አይነት በደንብ አይተናል ሐሳብ ከዛ ነው ወሰዳችሁት ጸደቀ ጀምር እስቲ የሸማኔት መቼ ነው የተፈጠረው እሱን ነው ጉግል እያልኩ ነው the earliest looms date from the 5th millennium BC ላይ ከክርስቶስ ልደት በፊት 5000 ዓመት በፊት ማለት አሁን ፓወሩን ነው በጣም ተገርማችሁ ጥግት ብላችሁ ስታዩ ስለነበር ልስማ ብዬ አውቶሜሽኑ ያኛውማ አለኛም ሀገር ምንድነው እነሱ ይሰሩበታል ዌቪንግ ማሽን የሰራችሁት ወይስ ዌቪንግ ማሽኑ ላይ የጨመራችሁት አዲስ ሐሳብ አለ ይሄንን አስበን ይሰራ ነው የሸማኔን እጅ ይተካል ነው የሸማኔን እጅ የሚተካው እኮ ዌቪንግ ማሽን ነው አይደል ዌቪንግ ማሽን ደግሞ እኛ ሀገር አንጠቀመውም እንጂ ሽመና ስራ ላይ ሌላ ማሽን እኮ አለ ዌቪንግ ማሽን ብዙ ጊዜ በሽመና ሙያ ላይ የሚሰሩ ሰዎች አቅም የሚባል ነገር ብዙ እንዳይኖራቸው ይችላል ስለዚህ ኖርማል እንዳለው እዛው ቤት እንደሚሰሩት ማሽኑን ብቻ በመተካት እዛው እንዲሰሩ ለማድረግ ነው በዝቅተኛ ፓወር አይታችሁ ታውቃላችሁ ዌቪንግ ማሽን አይተናል የታይታችኋል ኮጭ የሚመጣው ነው እኛም እናውቀው ኮጭ የሚመጣውን አይታችሁ ታውቃላችሁ ኮጭ የሚመጣው ማሽን በቅርበት የምናውቀው ሰው ቤተሰብ ስላለን እኛ አባታችን ስላለን እሱን ማሽን ለተካችሁት የሰራችሁት እና ይሄንን እሱን አፕዴት ያደረገው ምንድነው ያ ምንድነው በፋብሪካ ደረጃ ነው የሚሰራው ፓወር ይፈልጋል ይሄ ግን በቀላል ፓወር ቤታችን ውስጥ መስራት እንችላለን እዚህ ውስጥ ያተቀማቸዋቸው ኮምፖነንቶች ምን ናቸው ዋነኛ ጊሮች ናቸው ጊርና ኩሽኔንት ነው ተጠቅመው ዋናውን ሲሰሩ ስንት በስንት ይሆናል 1 ሜትር ማለት ያው የተጠቀምናቸው ነገሮች ጣውላ ምናምን ናቸው እዚህ ጋር ለማሳያት ነው ሳምፕሎች ናቸው እዛ ግን ብረት ነው የምንጠቀመው ያንንዱ አሁን እነዚህ በእጅ የተሰሩ ናቸው ሽቦዎች ምናምን የተጠቀምናቸው ያ ግን ራሱን የቻለ ማሽኖች እንትኖች አሉት መኖች ምናምን አሉ የመስራት አቅሙን ከባህላዊ አንፃር ኤፊሺየንሲው እንዴት ነው በቀን የሚያመርቱት 24 ሜትር ነው ብለናል 24 ሜትር በ75 ሳንቲም ማለት ነው ይሄኛው ግን ማሽኑ የሰራ ነው ከውጪውም አንፃር ነው ያየ ነው እንደገና እዚህ ላይ ስንሰራ በካልኩሌሽን ነው አባስተኛ ያመጣ ነው ሲሰፋ ሊሰራ የሚችለውን ፍጥነት ታሳቢ አድርገን ነው ከዚህ ማሽን ጋር አብረን ለክተን ይሰራል ብለን የገመተው እስከ 50 ሜትር ድረስ ያመርታል ብለን ያሰብነው ማለት ነው እጥፍ ያደርገዋል ይሄ ዌቪንግ ማሽን ከውጭ ካለው ጋር ወዳድራችሁ ዋጋው እንዴት ነው የውጪው ያው በሚሊዮን ነው የሚሸጠው ግለሰብ ያንን ተክሎት መስራት አይችልም በቤቱ እና ቦታም ይፈልጋል ስለዚህ እናንተ ዋናው እንትን ኮምፓክት የሆነ ቤት ውስጥ ፊት የሚያደርግ ዋጋው ሪሌቲቭሊ ከውጭ ካለው አንፃር ዝቅ ያለ በቤት ቆጣሪ የሚሰራ መሆኑ ነው እናንተ ለየት የሚያደርገው የእጅ ሽመና እንግዲህ ራሱ የሚመረጥበት ምክንያት አለ አይደለ የእጅ በእጅ የተሸመነው ውጤትና በማሽን የሚወጣው አንድ አይነት ነው ወይ ማሽኑ ላይ እንደምንሰጠው አጀስትመንት ይለያል እንደውም ግን የተሻለው እንደውም የማሽን ነው ብዬ ነው ማስበው እኔ አሁን እንደውም ያ ከአንድ ሸማኔ ደውላ ይለያያል የሚሰጡን ጨርቅ ማለት ነው ጥራቱ ይሄ ግን አንድ በሰጠነው አጀስትመንት ምንም አይነት የጨርቅ ልዩነት ሳያመጣ ያመርትልናል ብዬ አስባለሁ ይሄ ማሽን ማለት ነው በስተክክል ይሄ ሞዴል ነው አይደል ይሄ ሞዴል ነው ለምን ደግሞ ሞዴሉን ይሰራችሁ ያኛው ትንሽ አቅም ይፈልጋል ቢያንስ ለአንድ ማሽን እስከ 150 ሺህ ብር ይጠይቃል ለማምረት ማለት ነው ብዙ ጊዜ ሞዴል የሚሰራው ኮንሴፕትን ፕሩቭ ለማድረግ ወደ ፕሮቶታይፕ ከመሄዱ በፊት ማለት በድሮይንግ ተሰራዋል አሁን እንደውም 3D ሞዴሊንግ ይሰራል አይደል 15 ትሆናለች እቺኛው 10 ሳንቲም አሁን እናንተ 10 ሞዴል የሚያደርገው 1 ከ50 40 ነው ማለት ነው አይደል አሁን እዛች ውስጥ ያለችው ቢሪንግ በፋቲግ ፌል የምታደርግ ከሆነ ስንት ጊዜ ተሽከርከራ ነው ፌል የምታደርገው ብለ ያንን ስፔሲፋይ ለማድረግ በፋቲግ ፌል የሚያደርገው ነገር ግማሹ በቴንሽን ግማሹ በኮምፕሬሽን ግማሹ በኢምፓክት ግማሹ በፋቲግ በተለያዩ ነገሮች ፌል ያደርጋል አይደል ያንን ለመረዳት ነው አሁን ይሄንን ለዘመናት የቆየ ለሚሌኒያ የቆየ ኮንሴፕት ፕሩቭ ማድረግ አያስፈልግም እዚህ ላይ አይደል ይሄን ማቴማቲካል ሞዴል በመጠቀም እነዚህ ኮምፖነንቶች እዚህ ውስጥ ያሉት ኮምፖነንቶች በአገር ውስጥ ቢሰሩና ከውጭ ሲመጡ ምንድነው ልዩነታቸው የሚለውን ነገር ለማመዛዘን ይቻል ነበር ስለዚህ ሞዴሉ የሚጠቅማችሁ እንደመሰለኝ እኔ እንግዲህ እንደዚህ የደከማችሁበት ነገር ስለሆነ የሚጠቅማችሁ ስራውን ራሱ ኮንሴፕቱን ግራስፕ ለማድረግ አልተረዳችሁበት ይሄን ስትሰሩ ነው የተረዳችሁት ማለት ነው ስለዚህ ኦልሞስት ፕሩፍ ኦፍ ኮንሴፕት ነው ለእናንተ ሽመናው እያልኩ ወደ ፕሮዳክሽን ምናምን ስንሄድ ግን ከዚህ ውስጥ የትኞቹ ኮምፖነንቶች ሎካሊ ሪፕሌስ በአገር ውስጥ ሊመረቱ ይችላሉ የትኞቹን በሲኬዲ ሙሉ ለሙሉ ተበትኖ
ቢመጣና እዚህ አሴምብል ብናደርገው ከዛ ውስጥ ለመቀነስ ምን ማድረግ እንችላለን የቱን ግማሹን ኖክዳውን አድርገን እናምጣው የሚለው ጋር መሄድ አለባችሁ መጀመሪያ ዓለም በሙሉ በሽመና መሳሪያዎች የተጥለቀለቀ ነው የሰው ልጆች ሁለቱ ቀዳሚ የሆኑት ኢንዱስትሪዎች ልብስና ቅጥቀጣ ናቸው ብረት ስለዚህ እነዚህ ነገሮች የዛን ያህል አሁን እንደገና ኢንቨንት አድርገናቸው ብንገባባቸው የዛን ያህል ችግር የሚፈቱ ወይም አዋጪ በሆነ መንገድ ነገ ቢዝነስ የሚሰሩ ነገሮች አይመስሉኝም ይሄን ለመስራት ምን ያህል ጊዜ ፈጀባችሁ ታይሚንጉን ለማምጣት ነው እንጂ ማሽኑ ዝም አያቆየም ምን ነው የሚባሉት ወደ ላይ ታች የሚሉት እሱን ራሱ ያንን ዛጋ ያለ ካምሻፍት አለ አንዱ ወደ ታች ኤክሰንትሪክ የሆነ ሙቭመንት አላቸው እነሱ ለማምጣት እንደገና ማለት እርስ በርስ መወርወሪያው ደግሞ አለ አይደለም መምቻዎቹ እዚህ ጋር ስለዚህ እሱን በሙሉ ታይሚንጉን ለማስተካከል እዛ ቀድም ያየናቸው ቼን ኦፍ ጊርስ ወይም እርስ በርስ የተያዙ ጊሮችን የነሱ ሬሾ መመጠን ያስፈልጋል አሁን ይሄን ሞዴል ላይ እንደዚህ ካወቃችሁት ቀድም ላይ እንትን ያለኝ ነገር ምንድነው በሲኤንሲ ጊሮቹን ማስቆረጥ እንችላለን ያላችሁት ነገር አንድ ነገር ነው ሶ ማን ይገዛናል ብላችሁ ነው አሁን ታስቡት መጨረሻ ላይ ማሽን ነው የምትሸጡት አይደል 250 ሺህ ነው ያንዱ ዋጋ ያላችሁት የተመናችሁት 150 ሺህ ብር ወጪ ያስወጣችኋል በ250 ሺህ እንሸጣለን ነው አሁን ያሉት ሸማኔዎች በ250 ሺህ ይሄን ማሽን መግዛት ይችላሉ ሸማኔዎች ይሄንን ብድር አውጥተው የመግዛት አቅም ላይ ኖራቸው ይችላል ብድር በሚያመቻቹ አማካኝነት በእንደዚህ አይነት መንገድ መግዛት እንዲችሉ አድርገን እናቀርብላቸው ገበያ ላይ ግን ደግሞ ፋሽን ዲዛይነር ላይ ደግሞ የሚሰሩ ሰዎችም ደግሞ አሉ ይሄን ነገር መጠቀም የሚፈልጉ ሰዎች እነዛ ሰዎችም ደግሞ ያንን የመግዛት አቅም ይኖራቸዋል እዚህ በፊት ይሄንን ማሽን ማህበራዊ እንዲያለ ምናምን ለቀናት ነበር በዛ ማካኝነት ብዙ እንትን ነበር ፍላጎት ነበር በሰውም ዘንድ ማለት ነው በስራ አጋጣሚ የማገኛቸው ሰዎች ምናምን ያው ጥሩ ፊድባክ አላቸው ይሄን አሁን ለምሳሌ ሸማኔ የሚሰራው 75 ሴንቲሜትር ድረስ ብላችኋል አይደል አዎ ስለዚህ አሁን እናንተ ሜትር ከ50 ነው ወይም ደግሞ 150 ሴንቲሜትር ለሚሆነው ነው 150 ሺህ ብር ያወጣል ያላችሁት 75 ቢሆን ፕሮፖርሽናሊ ብንወስደው 75 ሺህ አካባቢ ያልካ ጎኑን ነው እንጂ የምናጠባው ሲስተሞቹን አንቀንሳቸው እሺ ሲስተሞቹ እንዳሉ ናቸው ጎበዝ ልክ ነህ ስለዚህ ጎኑን ነው የምናጠባው የተወሰነ ዲስካውንት ይኖረዋል ማለት ነው ሜካኒዝሙ ባይቀየርም የዚህ ድራይቪንግ ሲስተሙ ምናምን ስለማይቀየር እንዳለ በግማሽ አይወርድም ግን የተወሰነ ብረት ምናምን ስለሚቀናንስ ዲስካውንት ያልክ ነው እሱን ለመስራት ምን ያህል ጊዜ ይፈጅባችኋል እኛ አላሰብም እንደ እቅድ ያዝነው ምክንያቱም እስከ ሜትር 50 ድረስ ነው እኛ ጨርቁን ለማምረት እቅድ ያዝነው ይሄን ፕሮግራም ያየ ሰው ኦኬ እኔ 150 ሺህ ብር ከሆነ ይሄ ነገር የሚያስወጣው እያየሁኝ ከስር ሰጣችኋለሁ ቢልና ፈንድ ቢያረጋችሁ ማለት ነው እና መጨረሻ 250 ሺህ ገዛችኋለሁ ቢላችሁ በምን ያህል ጊዜ ታደርሱለታላችሁ ቢበዛ አንድ ወር ራሱ አይፈጅም ይሄ ምን ያህል ጊዜ ፈጀባችሁ ይሄ ከስራ ጋር ነው ምን ያህል ጊዜ ፈጀባችሁ ይሄ ከ3 ወር እስከ 4 ወር የቺኛው ብቻ ማለት ነው ሞዲፋይ ሳረጋት ማለት ነው እቺኛው የመጀመሪያው ግን ብዙ ፌስታለች ሶስተኛውን የምንጠብቀው እንግዲህ ትልቅ የሆነ ነገር ነው ትልቅ የሆነ ነገር ምን ያህል ጊዜ ይፈጃል እሱ አብዛኛው ፓርት ተጋጣሚ ማሽን ስለሆነ አንድ ሳምንት የሞላ ላይፈጅብን ይችላል ስለዚህ አንድ ሰው የዚህ አይነት ስራ በ3 ሳምንት ጊዜ ውስጥ አድርሱልኝ ቢላችሁ በደንብ ዘንጣችሁ ታደርሳላችሁ ማለት ነው በሚገባ በዚች በማሽን በጣም ደስተኛ ነኝ እናንተ የሸማኔ ልጆች እንደመሆናችሁ መጠን በደንብ ሰፋ አርጋችሁ ሸማኔዎችን እያነጋገራችሁ ለዚች ፕሮዳክት ያለውን ፍላጎት ዲማንድ ማጥናት ብትችሉ አንድ ችግር መፍታቱ ብቻ አይደለም ችግር ይፈታል ኦፍ ኮርስ ግን ብዙ ሰው ከለመደው ስራ ለመውጣት አዲስ ቴክኖሎጂን ተቀብሎ ተግባር ላይ የማድረጉ ነገር ትንሽ ጊዜ የሚፈጅ ነው ብዙ ጊዜ ስለዚህ እሱን ብታጠኑ አንድ ሁለተኛ ማሽኑ ውድ እንደመሆኑ መጠን ለአንድ ሸማኔ እናንተ ራሱ ማሽኖችን ተክላችሁ አገልግሎት መስጠት የሚችል ሞዴልን ብትፈጥሩ ማሽኑንም ሽጡ አገልግሎትም የሚሰጥ ወርክሾፕ እሱንም አስቡበት ለወደፊት በእጅ የተመረተውን እሱን በጣም ቫልዩ የሚሰጠው ማህበረሰብ አለ እንትን አይደለም ይሄ በማሽን መመረቱ ጉዳይ አይደለም ተመሳሳይ ፕሮዳክት ነው የሚወጣው የሚለውም አይደለም ግን በእጅ የወጣውን ፕሮዳክት በእጅ ብቻ እንዲሰራለት የሚፈልግም ደግሞ አለ ያንን ቫልዩ የጠበቀ አይነት ሆኖ እንዲወጣ በደንብ ተጠበቡበት እዚህ ማሽን ላይ የፋብሪካ አይነት ምርት እንዳይመስል ማለት ነው ብዙ ስለሰራችሁበት ያንን ውጤት እንዲያመጣ አርጋችሁ ብትሰሩና ቫልዩ አድ ብታረጉበት ይሄንን ማሽን የሚል እንተናለኝ በቀላል ትሬኒንግ ይሰራል ብላችኋል ኤክሰለንት የጥገናውንም ጉዳይ ብታስቡበት ጥገናዎች እንዴት ነው የምትሰጡት ብዙ ከሆነ የምትሸጡት
ቢበላሽ ማን ነው የሚጠግነው? እሱንም ስላላየው ነው እዚህ ጋርና በጣም አሪፍ ነው። እኔ 80 ሰጥቻለሁ። እኔ 80 በጣም ብዙ ነው የደከማችሁት። ምንም ድካማችሁን እያየሁኝ እንዴት አድርጌ እንደማበረታታችሁ ማሰብ ይከብደኛል። መበረታታት የሌለባቸው ደግሞ ነገሮች አሉ። የቆዩ ሀሳቦችን ላይ ጊዜ መፍጨት ብሩህ አእምሮን፣ ጉልበትን፣ ገንዘብን ያጠፋል። በእንግሊዝኛ ሪኢንቨንቲንግ ዘ ዊል የሚባለው ነገር ከስልጣኔ ቀዳሚ ነገሮች አንዱ ዊል አይደለ? በሞቢሊቲ ሰርክልንስ የፈጠሯት ማለት ዊል ዝም ብሎ ሰርክል ማድረግ አይቻልም። ስፖክ ካላረግ አይደል? እሷን መጀመሪያ ያሰብ ሪኢንቨንቲንግ ዘ ዊል ከሷም በፊት ራሱ ጠፍጣፋውን ነገር ሰርክል በማድረግ ነው አይደል? ጋሪ ምናምን የተቻለው ግን አሁንም ጋሪ ብርቅዬ የሆነባቸው አካባቢዎች አሉ ዓለም ላይ እና እንደዛ አይነት ነገር ላይ ጊዜያችሁን አታባክኑ ነው የሚለው ግሬዲንግ። እሱን ነው የሚናገረው። ሸማኔው በጉልበት የሚያባክነውን ጉልበት ሞተራይዝ ማድረጊያ ወይም ሜካኒካል አድቫንቴጅ የሚሰጠው ዲቫይስ እንደዛ አይነት ነገሮች ቢኖሩት የበለጠ ወደሚቀጥለው ዙር እንድትሄዱ የሚያበረታታ ነገር ነበር። ይሄ ነገር ሄዶ ገበያ የሚኖረው ነገር ስላልመሰለኝ ነው 55 መሰለኝ። አሁን አንተ ሎንግ ተርም ነው እያሰብክ፣ አሁን ሾርት ተርም ፕሮብሌሞች የሚፈቱበት አለ፣ ሚዲየም ተርም አለ። አሁን የሸማኔዎች ችግር እንደሆነ እነሱ እየሸመኑ እየኖሩ ነው ያሉት። this is real problem ብለው መጡ። ገዢዎቹ ሸማኔዎቹ አይደሉ? ሸማኔዎቹና የሸማኔዎች ኮኦፕሬቲቭስ and የሸማኔዎች ኮኦፕሬቲቭስ ሜዳንም መቼም ብዙዎቻችሁ ሳትወለዱ አውቃለሁ እዚህ ውስጥ ያላችሁትና ሸማኔዎች በጣም የሚፈልጉት ነገር የሽመና ማሽን አይመስለኝም። ስፔስ አንዱ ስፔስ ነው። ዲፌንድ አርጉና ሜካኒካል አድቫንቴጅ የሚሰጣቸው ነገር ይፈልጋሉ። ጉልበታቸውን ሁለት እጥፍ ለማድረግ 25 ሜትር የሚያመርቱትን ነገር 50 ሜትር ለማድረግ ብለው 4 እጥፍ ነው የሚሆነው። 4 እጥፍ ነው የሚያመርተው። ይሄ ማለት ሜትር ከ50 ነው። ሜትር ከ50 በ50 ሲባዛ የሚያመርተው አለ። የነሱ 75 ሳንቲም በ25 ሜትር ብናባዛው የነሱን 4 እጥፍ ነው የሚያባዛው። አይ እኔ ድካማ ይሄ ማለት በ75 ሳንቲም ብናረጋው እኮ ሼት ነው ማረጋው። ከውጭ የሚመጣውን ዌቪንግ ማሽን ነው ሰብስቲቲዩት ለማድረግ የምትሞክሩት። በራሱ እሱ ኤፈርት በተለይ እንደናንተ አይነት ወጣቶች ሆናችሁ መደረጉ በጣም ኢንከሬጅ የሚደረግ ነው። ያደገ ፕሮግረስ ሊያደርግ የሚችል ሐሳብ ነው። ሁለተኛው ዙር ስትመጡ አንድ ማሽን ቢያንስ አምርታችሁ ተበድራችሁ ተለቀታችሁ እቁብ ጥላችሁ ቢሆን አንድ ማሽን አምርታችሁ ቢያንስ ያን ማሽን ከቻላችሁ ማምጣት ካልቻላችሁ ደግሞ ሰርታችሁበት ወላንድ ሰው ሸጣችሁት ሊሆን ይችላል። የፕሮሞሽን ፕራይስ አድርጋችሁ ቢሆን ያንን ብትመጡ የበለጠ ለእናንተ ጥሩ ይሆናል። ያው ደግሞ ሽሮ ሜዳ ያለ ሰው ሀብታም ነው። ሸማኔዎቹ በጣም ሀብታም እንደሆኑ አውቃለሁ። ጥሩ ነው የሚሰሩትና ጥሩ ነው። ተመችቶኛል። 95 ሰጥቻቸዋለሁ። የፀሐይ ኃይል ይሰራል። ፀሐይ ኢንኮርፖሬት አድርጉ። እናመሰግናለን። ፕላስኮ ገንዘብ በነፃ ያስተላልፋል። በነፃ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ? እንዴ ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው፣ የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለው። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው።
ስሜ ሄኖክ መልካሙ ይባላል። የመጣሁት ከሄኖክ ሃይድሮጅን ፊውል ፒኤልሲ ነው። ሄኖክ ሃይድሮጅን ፊውል ፒኤልሲ በኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስቴር በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሚደገፍ ስታርታፕ ፒኤልሲ ነው እና የኔ ፕሮጀክት ውሃን ወደ ነዳጅ መቀየር የሚያስችል ማሽን ነው ይዤ የቀረብኩት። አገራችን ከፍተኛ የነዳጅ ችግር አለበት። ስለዚህ ይህን ችግር ለመፍታት ውሃን ወደ ነዳጅ መቀየር አስፈልጓል። እነዚህ ከፊት ለፊት የምታዩዋቸው ማቴሪያሎች ውሃን ወደ ፊውል መቀየር የሚያስችሉና ማቴሪያሎቹ በሀገራችን ውስጥ በቀላሉ ሊገኙ የሚችሉ ማቴሪያሎች ናቸው። በተመጣጣኝ ዋጋም ወደ ማህበረሰቡ ጋር መድረስ የሚችሉ ውሃ ወደ ነዳጅ እንዴት እንደሚቀየር ያለው ነገር አሁን አሳያቸዋለሁ ማለት ነው። ከውሃ ሃይድሮጅንን ሴፓሬት ለማድረግ የምትጠቀምበት ወርኪንግ ፕሪንሲፕል ምንድነው? ዋናው ማቴሪያል እዚህ ውስጥ ስቴንለስ ሪአክተር ወይንም ሰፓሬተር አለው። እነዚህ ማቴሪያሎች ኤሌክትሪክ ከረንት ካገኙ በኋላ ውሃ ውስጥ ያለውን የሃይድሮጅንና የኦክሲጅን ጋዝ መለየት የሚያስችሉ ማቴሪያሎች ናቸው። መጀመሪያ ውሃ ወደ ጋዝ ከመቀየሩ በፊት ውሃው በኮስቲክ ሶዳ ግብአት ይደረጋል። ውሃ ውስጥ ኮስቲክ ሶዳው እዚህ ኮንቴነር ውስጥ ከገባ በኋላ በዚህ ኮንቴነር ውስጥ የገባው ኮስቲክ ሶዳ ያለው ውሃ ሪአክተር ውስጥ ይገባል። ይሄ ሪአክተር ዳይሬክት ከረንት ሲያገኝ ከባትሪ ወይንም ከኤሲ ኮንቨርት የሆነ ዲሲ ከረንት ሲያገኝ ኤሌክትሮስ ላይሲስ ያደርጋል ማለት ነው። እንዴት ነው የሚሆነው? ሃይድሮጅን በኔጌቲቭ ቻርጅ ከሆነ በኔጌቲቭ ቻርጅ ሞር ፕሌቶችን ማድረግ እንችላለን። በፖዚቲቭ በኩል ደግሞ የሚወጣው ኦክሲጅን ነው። ኦክሲጅን ፕሌቶችን ባበዛን ቁጥር ኦክሲጅን ማውጣት እንችላለን። ግን የኛ ዋናው ኮሜርሻላችን ሃይድሮጅን ስለሆነ እኛ ፊውሉን የሚበዛበትን አኖድ ሳይድ እናበዛዋለን። ሞር ሃይድሮጅን ኮንሰንትሬት የሆነ ሃይድሮጅን ለማግኘት ማለት ነው። ኤሌክትሮሊሲስ ነው ፕሪንሲፕሉ ማለት ነው። ነዳጅ እናውቃለን። ነዳጅ የካርበንና የሃይድሮጅን ስሪት ነው። ውሃን ግን ኤሌክትሮስ ላይሲስ ስናደርገው አቀጣጣዩና ተቀጣጣዩን ፓርት ነው የያዘው። ለዚህም ይሄ ፊውል ሴል ሞር ፐርፎርማንስ ያለው ፊውል እንድናገኝ ይረዳናል ማለት ነው። ስለ ነዳጅና ስለ ውሃ ፐርፎርማንስ ስናወራ ደግሞ ውሃ ከኤሌክትሮላይሲስ ከተደረገ በኋላ 4 እጥፍ በላይ የመቀጣጠል ፐርፎርማንስ አለው። 1 ሊትር ውሃ 112 ግራም ሃይድሮጅን አለው። 888 ግራም ኦክሲጅን አለው። ሶ 1000 ሲሲ የሆነች መኪና በ1 ሊትር ፐር ሚኒት ሃይድሮጅን ጋዝ በሚወጣ ፊውል ሴል ሲገጠምላት ያ 1 ሊትር ውሃ ውስጥ ያለው 112 ግራም ሃይድሮጅን እስኪያልቅ ድረስ ያቺ መኪና 112 ኪሎ ሜትር በ1 ሊትር ውሃ የመጓዝ ፐርፎርማንስ ይኖራታል ማለት ነው። ዴሞንስትሬት ስታደርግ ተቀጣጣይ ነው ሃይድሮጅን። እዚህ እኮ እንዳታቃጥልም ብዬ ነው። 1 ግራም ሃይድሮጅን እንሞክራለን። ይሄን ያህል ክፋት የለው። ምን እንደምታደርገው 1 ግራም ንገረኝ። 1 ግራሙን እናነደዋለን፣ እናፈነደዋለን። ምንም ችግር የለውም። ከዚህ በፊት 2-3 ግራም ሞክሬ ስለማቅ ማለት ነው። እጄ ላይ ነው የምሞክረው። አሁን መኪና ላይ ስንጠቀም ይሄንን ኤችኤችኦ ጄኔሬተር ከባትሪው ነው የምንወስደው። ምኑን የሚወስደው? ፓወሩን የሚወስደው ከባትሪ። ለምን የሚያስፈልገው ፓወር? ውሃውን ዲሶሺየት ያደርጋል። ሃይድሮጅኑን ኤክስትራክት ለማድረግ ፓወር ይፈልጋል። ያ ፓወር የሚያገኘው ከመኪና ባትሪ። እናያት እስቲ ሃይድሮጅን እስኪ ጮህ ድረስ እንሞክራለን። ጆሮ ጆሮ እንደፈምኩ ነው። ኦኬ አትዝደብድኝ ገና ግራሟን ልትጨምራስ ያልጮህ ስትል ለኩስ ይሄ ማለት 1 ግራም አይደለም፣ ግማሽ ሊትር ስለሆነ 0.5 ግራም ሃይድሮጅን ነው አሁን የሚወጣው ማለት ነው። 5 ግራም አይ እንደው አንተ ልጅ እንድትቀልድብን ያው ማን እንደሚሰጥ ማጥቃይቺ እሺ ተኩሰብንማ። እንደዚህ አይነት ፊውል ሴሎች ዓለም ላይ እየተሸጡ ነው ያሉት። እነ ሃይድሮክሲ የሚባል እነ ካርሚ እና ኤችኤችኦ ኪት። ምንድነው የምትሸጠው? ሃይድሮጅን እና ኦክሲጅን ጄኔሬተር ማሽኑ። በዋናነት ደንበኞች በነዳጅ የተማረሩ ሹፌሮች ሊሆኑ ይችላሉ፣ የመኪና ባለቤቶች ሊሆኑ ይችላሉ። ምርምር ጨርሰህ
ዴቨሎፕመንት ኤርሊ ስቴጅ ላይ ነው ያለው። ለኮሜርሻል የሚሆነው ደረጃ ላይ ደርሻለሁ። ለኮሜርሻል የሚሆን ደረጃ ላይማ መፈተሽ አለበት። ፈተሽ መኪና ላይ መስራቱን ምናምን ማረጋገጥ አለበት። እኔ አሁን ከላብራቶሪ ሙከራ የተለየ ነገር አላየሁም እንጂ አሁን ኮሜርሻላይዝ ኮሚደረግ ይሞከራል። ቴስቲንጉ ለዛውም አንድ ጊዜ ምናምን አይደለም፣ በደንብ ቴስት ይደረጋል። ፍቃድ ማግኘት አለበት። የስታንዳርድ ጉዳዮች ካሉ እነሱም ነገሮች መኖር አለባቸው። ስለዚህ ኮሜርሻላይዝ የምታረግበት ደረጃ ላይ ደርሰሃል ብዬ አላስብም። ደርሰሃል? አስኪያሳም እኔ ደርሻለሁ ብዬ ነው ማሰው። ምክንያቱም እነዚህ ያልኩን ፕሮሰሶች ጨርሰሃል። ከፕሮቶታይፕ አልፎ ሄኖክ ወይ ማን ነው የሚገዛህ አለች። ባለመኪናዎች ናቸው የሚገዙኝ አልክ አይደለ? ባለመኪናዎች አሁን ገዝተው ምንድነው የሚያደርጉት? ይሄንን አሁን እንደ ጎማ ወስደው አይገጥሙትም አይደለ? ወይም እንደ ሌላ እንደ ሊድ አሲድ ባትሪ ወስደው ዝም ብለው ቁጭ አያደርጉትም አይደለ? ስለዚህ እነኚህን ሁሉ ሜካኒዝሞች ይፈልጋል ማለት ነው አይደል? ውሃው ተወስዶ ከዛ በኋላ ይሄ ኤሌክትሮላይዘሩ ይሄ ፊውል ሴል የምትለው ኤሌክትሮላይዘር እሱ ኦክሲጅን እና ሃይድሮጅኑን ዲሶሺየት አድርጎ ከዛ ሃይድሮጅኑ ደግሞ ሴፍ በሆነ መንገድ ሃንድል ተደርጎ ተቃጥሎ ከዛ ድራይቭ ማድረግ አለበት አይደለ? ፓወሩ ነው የሚነዳው አይደለ? ልክ አሁን ያቺን ሃይላንድ እንዳሽቀነጠረ ከዛ የሚገኘው ፓወር ነው ሌላ ድራይቭ የሚያደርገው ተርባይን ይኖራል። ያንን ተርባይን ድራይቭ አድርጎ ነው ወደ ሜካኒካል ሙቭመንት ተቀይሮ መኪናው የሚሄደው አይደለ? ለምሳሌ አንድ ባለ መኪና ይሄን ገዝቶ ምን ያደርገዋል? ምንም አያደርገው። ኦኬ። ስለዚህ ይሄ መኪና ላይ እንዴት እንደሚሆን ራሱ መሞከር አለበት ማለት ነው። አለበለዛ ሌሎች መኪኖች ከውጪ በሃይድሮጅን ድራይቭ የሚደረጉ መኪኖች መጥተው ይሄ ፓርት ሲበላሽባቸው እሱ ሪፕሌስ እንዲያደርግ ነው አይደለ? አንድ የሃይድሮጅን መኪና ሳለው የኛ ሀገር አሁን እኔ አላውቅም አልሰማውም። ስለዚህ ከሌሉ ይሄ ነገር ወደፊት ፖቴንሻል ሆኖ ይሰራል ምናምን ልክ ነው። አንተም ፕሮፖዛል ላይ ያስቀምጥከው ነዳጅን ሪፕሌስ ያደርጋል አይደል? ነዳጅን ሪፕሌስ የሚያደርግ ከሆነ ማሳየት ያለብህ ለተመልካቾችም ለኛም ለራስህ ማሳየት ያለብህ እኔም ማመርታት ሃይድሮጅን ስንት ብር ታወጣለች? እንደውም ኮስት ኦፍ ካፒታልን እንቶ 7 ሚሊዮን አካባቢ ነው አይደል የጠየቀው ያወጣል ያልከው 10 ሚሊዮን ነው እንበል 10 ሚሊዮኑን ወደ ጎን እናድርገውና አሁን ያ እንትን ነው ኢንቨስትመንት ነው ብለን እንውሰድና አንዷን ውሃ ወስደህ ኮስቲክ ሶዳ ጨምረህ ወደ 1 ግራም አሁን ስንት ግራም አወጣ? 1 ግራም ከ112 ግራም 1 ግራም 5 ግራም ነው አይደል? 0.5 ግራም ነው ግን ያፈነዷታው። እሷን አሁን ለማምረት ምን ያህል ነው የተጠቀምከው ኤነርጂ? ከባትሪ ኤነርጂ ተጠቅመህ ነው አይደል? ኮስቲክ ሶዳ ተጠቅመህ ነው። ውሃን እንቶ ውሃ እንደልባለ ኦኬ እንበልና 1 ሊትር ውሃ ውስጥ ገብተህ ከ1 ሊትር ውሃ 100 ግራም ማውጣ 10 ግራም ማውጣ ብቻ አንድ ውሃውን ኢግኖር እናርግ፣ ካፒታል ኮስትን ኢግኖር እናርግና ኮስቲክ ሶዳ እና ኤነርጂ ብቻ አስበን አንዷ ግራም ስንት አስወጣች? 1 ሊትር ውስጥ የጨመር ነው የኮስቲክ ሶዳ አማውንት 15% ነው። 1 ኬጂ ኮስቲክ ሶዳ 300 ብር ነው የሚሸጠው። 300 ብር የብር ኮስቲክ ሶዳ 1 ሊትር ውስጥ ጨመርኩ። እቺን ለማድረግ ምን ያህል ፓወር ኮንሱም አደረገ? 20 አምፒር ተጠቅሚያለሁ። ለስንት ደቂቃ? 1 ሊትር ማለት 112 ግራም ሃይድሮጅን ለማውጣት ይኸውልህ ኪሎዋት አወር አይደል እንዴ የምንከፍለው? ለኤልፓ የምንከፍለው ማለት ነው አይደል? አዎ ነው። አሁን እኔ የማወራው መኪና ውስጥ ስለሆነ ነው። መኪና ውስጥ አሁን ለምሳሌ መኪናው ስታርት ሲሆን ሌሎች በባትሪ የሚሰሩ ሲስተሞች እየሰሩ ባትሪው ራሱን የሞላ ቻርጅ እያደረገ ነው የሚሄደው መኪናው ውስጥ። ማጨረስን ነው እንደገና ተመልሰን እዛው እንምጣለን። ተው በቃ እሱ የለም እኮ ነዳጅ ስለሌለ ነዳጁን ቀይረዋል። ስለዚህ ይሄ ነገር ሃይድሮጅን ካላመረተ መኪናው አይንቀሳቀስም አይደል? ስለዚህ ሃይድሮጅን ለማምረት ምን አይነት ባትሪ ምን ያህል ባትሪ ያስፈልገዋል የሚለውን መጀመሪያ መመስረት አለብን። እሺ ይሄ ነገር ይሳካል አይሳካም ለማለት የዚህ ነገር ቫያቢሊቲ እንደውም አዋጭነት እኮ አይደለም። ቫያቢሊቲው መጀመሪያ መኪናው ለማስነሳት የተሞላ ነው። ጸደይ ባትሪው እኮ የተሞላ ነው መጀመሪያ እኮ ምን ያህል የተሞላው ምን ያህል ተበላ የሚለውን ነው። አንዴ ከተጀመረ በኋላ የተሞላ ባትሪ ቢሆን አሁን ከዛ አስጀመረ በሱ ሃይድሮጅን ዲሶሺየት አደረገና ሃይድሮጅን አገኘ። ሃይድሮጅኑ ድራይቭ መኪናውን ማድረግ ሲጀምር በዛ በመኪናው ሙቭመንት ጌቶችን እንደ በማሽከርከር አይሆንም። ምን ያህል ባትሪ ሃይድሮጅኑ በላ የሚለውን ነገር አውቀን ከዛ ራሱን ባትሪውን ለመሙላትና ሃይድሮጅን ለማምረት የሚተርፈውን ነገር ካላወቅን
ከሌላ ቦታ መምጣት አለበት ያ ፓወር አይደል? መኪናው ነዳጅ መኪና ነው አይደለ? የቤንዚን የናፍጣ ሊሆን ይችላል። ምንም አይነት የዲዛይን ቼንጅ አይኖረው መኪናው። እቺን ፊውል ሴል ቦታ ፈልገን ኮፈን ከፍተን ለዚች ፊውል ሴል ማስቀመጫ ቦታ እናዘጋጅና እናስቀምጣለን። ከዛ በኋላ ከፊውል ሴሏ የምትመጣውን ኔጌቲቭ እና ፖዚቲቭ ፓወር ባትሪው ላይ እንሰካለን፣ እዛው ባትሪው ላይ ማለት ነው። ያ ባትሪ ላይ የተሰኩ ሌሎች መብራቶች፣ ሬዲዮዎች፣ ምኖች አሉ። ልክ ያ ፊውል ሴል እንደነሱ ነው የሚቆጠረው። ምክንያቱም መብራታውን የፊት መብራት ሲበራ በባትሪ ነው የሚበራው። ያ ባትሪው ደግሞ እንዳይደክም መኪናው ሲሄድ ራሱን ሪቻርጅ እያደረገ ነው የሚሄደው። ስለዚህ መኪናው በተንቀሳቀሰ ቁጥር ባትሪው ራሱን ቻርጅ ያደርጋል፣ ፊውል ሴሉም ነዳጅ ያወጣል፣ እንቅስቃሴው በዚሁ ይቀጥላል። የባትሪ ኮስት የለበትም። ባትሪው እስካላለቀ ድረስ ባትሪው እስካራረጀ ድረስ እስከሰራ ድረስ ይሄ ፊውል ሴል አብሮ ይሰራል። ልክ እንደ ፊት መብራት እንደ ፍሬቻ እንደ ምናምን ይቆጠር። የራሱን አማውንት ኦፍ ከረንት ብቻ ይወስዳል፣ ፊውል ይሰራል። እንቅስቃሴ ባደረገች ቁጥር መኪናዋ ባትሪው ራሱን ቻርጅ ያደርጋል። እቺን ፊውል ሴል ሃይድሮጅን እያመረተች ትሄዳለች ኮንቲኒየስ ማለት ነው። እንዴት ነው የምትሸጠው? ይሄን ራሱ ማሽኑ ነው የሚሸጠው። እሱን ማሽን ነው የሚሸጠው? መኪና ውስጥ ነው የምገጥመው። ይሄን ማለት መኪናቸውን ከነዳጅ ወይ ከኤሌክትሪክ ወደዚህ መቀየር የሚፈልጉ ሰዎች ስፔሻሊ ነዳጅ ተጠቃሚዎች ማለት ነዳጅ ተጠቃሚዎች። እሺ ይሄንን ትሸጥላቸዋል? ስንት ነው የምትሸጠው? 79000 ብር። ያው ካለ ትርፍ ነው የተቀመጠው 100000። እኔ ውሃ መጨመር ብቻ ነው ውሃና ኮስቲክ ሶዳ እንዳሳዩት መጨመር ብቻ ነው እዚህ ውስጥ የሚያስፈልገው። ኦኬ በየትኛው በኩል በነዳጅ መቅጃው ነው ወይ ሌላ መክተቻ አለ? ኢንጂን ዲዛይን አይቀየርም ያልኩ። እቺን ማስቀመጫ ቦታ ብቻ ነው የምትፈልገው። እቺ ጫፏ ሆዟ የት ጋር የምታደርገው? ከመኪናው ኢኒሻል ሜካኒካል ዲዛይን ጋራ ለዚህ ተብሎ የተቀመጠ ሌላ ዲዛይን የለም። የት ጋር ታደርገዋለህ መኪናው ውስጥ? ኦኬ በጣም ጥሩ። መኪናው ውስጥ ኤር ክሊነር አለ። ኤር ክሊነር ማለት አሁን የነዳጅ መኪና ኤሩን ብትዘጋበት በነዳጁ ብቻ መሄድ አይችልም። ከውጭ አትሞስፌሪክ ኤሩን ይወስዳል፣ ናይትሮጅንና ኦክሲጅን። ሶ የሚመጣውን የናይትሮጅንና የኦክሲጅን አየር ማጣሪያ ውስጥ ይገባል። አቧራዎቹን ያጣራል፣ ናይትሮጅንና ኦክሲጅን ያስገባል። ከነዳጅ ጋር ተቀላቅሎ ነው መኪናው እንቅስቃሴ የሚቀጥለው። ስለዚህ ከኤር ፍሊተሩ በኋላ ከተጣራው አየር በኋላ ያለ ሆዝ አለ። በዛ ውስጥ ይሄኛው አንድ ቀዳዳ በ10 ቁጥር ተበስታ አንድ ቀዳዳ በዛ ይላካል ማለት ነው። ቴስቲንግ ሰርተሃል አንድ መኪና ላይ? ገና ነው። አንድ መኪና ላይ ቴስቲንግ አልሰራውም፣ ግን ኮሜርሻል የሚሸጡ እንትኖች አሁን ይሄን ስገዛ ከአማዞን ሊሆን ይችላል ከሌላ ቦታ ስገዛ ማኑዋሉም ሆነ በቪዲዮ ዲሞንስትሬት የሚያደርጉት በዚህ መንገድ ነው። አንተ የምትሸጠው ማሽን ነው። ማሽኑን የሚገዛ የመኪና ባለቤት ነው። ከነዳጅ ወደዚህኛው አንተ ወደ ፈጠርከው ምርት መቀየር የሚፈልግ ሰው ነው። የሆነ መኪና ላይ መሞከር አለብህ። በቃ ባዶ መኪናም ላይ ኤሌክትሪክ የሰራው ልጅ መኪና በኤሌክትሪክ የሰራው ልጅ የመኪናውን ሞተር አውጥቶ አንድ ቮልስዋገን 100 ምናምን ሺህ ብር የሆነ ነገር ከጋራጅ ገዝቶ ከቶበት ምናምን እየነዳ ነው የመጣው። ኔክስት እሱን አድርጌ እመጣለሁ። እኔን የሚተባበሩ ሰዎች አሉ። ቪዲዮ ይዤ እመጣለሁ። ከተባበሩኝ ደግሞ ይዤ እመጣለሁ። እዚህ መጥተህ እንዳታፈነዳበት። መኪናውን ይዤ እመጣለሁ ወይንም እዛ ቪዲዮ ሰርቼ እመጣለሁ። ለኔ ግልጽ ነው። ኤክሰለንት። ኦኬ አሁን በኦክሲ አሲትሊን ብየዳ ፋንታ ኦክሲ ሃይድሮጅን ብየዳ ብለሃል አይደል? የትኛው ነው ቺፐር? ኦክሲ ሃይድሮጅን በይዳል። በዚህ ተጠቅመህ ሃይድሮጅን አመጣ? ከዚህ በፊት በይጃለሁ። ለበያጆች ለምሳሌ በቃ በዚህ እየሰራን እስኪ እንበይድና ላሳያችሁ ብትላቸው አሲትሊኑ ኮስትሊ ከሆነባቸው ውድ ከሆነባቸው then ወደ አንተ ሲስተም የማይመጡበት ምክንያት የለም። ባክግራውንድ ምንድነው? እኔ ባክግራውንዴ ሃይ ስኩል ተማሪ እና ሰዓሊ ነኝ። አንድ መኪና ኮምበሽን ኢንጂን እንዴት እንደሚሰራ ማንበብ ትችላለህ። ኢንጂኑን መቀየር ወይም የኢንጂኑን አካል በከፊል መቀየር እንዴት ከባድ ነገር እንደሆነ ምን ትምህርት እንደሚፈልግ ምን እውቀት እንደሚፈልግ ምን አይነት ኢንዱስትሪ እንደሚፈልግ ትረዳለህ። ከዛ ታሳንሳለህ ቢያንስ ጉጉትን መኪናን መቀየር እስከሚለው ከመሄድ መጀመሪያ እስቲ ራሱ ሃይድሮጅኑ ትልቅ ግፊትን መቋቋም በሚችል ኮንቴነር ውስጥ አስቀምጠህ ያ ደግሞ በሚወጣበት ጊዜ ትንሽ በጣም ፍላመብል ስለሆነ ገና ሊጠቀምበት ሰው ብቅ ሲል ሊፈነዳ ይችላል። ከፈነዳ ኮንቴነራይዝ ያደረገው ነገር ትልቅ ፈንጂ ነው የሚሆነው። ስለዚህ እነሱ ነገሮች በሙሉ ካካተትክ በኋላ አንዱ ኪሎ ስንት ብር ያወጣል የሚለው አሁን ከረንትሊ ከዚህ ከናቹራል ጋዝ እንደ ካሉብ እንዳለን አይነት ጋዝ ከዛ የሚወጣው ካልሆነ ከ$8 እስከ $12 አካባቢ ነው በኪሎ። ይሄ አውሮፓውያኖቹም
ኤዥያኖቹም አሜሪካኖቹም እየተታገሉበት ያለው ነገር ነው ኮስት ለማውረድ 4 እና $5 እንኳን ቢደርስ ከኤንቫይሮንመንታል ጥቅሙ አንፃር በኪሎ $2 ከሆነው ነዳጅ አንፃር በጣም ያዋጣል ብለው ያስባሉ አሁን እንደነ ዲዝል ምናምን ዴንስ ሎኑ ኪሎ 1.90 ምናምን አካባቢ ነው ኮስታቸው ስለዚህ አንተ ሃይድሮጅንን እንዴት እንደምታመርት ብታስብበት ይሄ ጥሩ ነው እኮ ጥሩ ነገር ነው ግን ስንት ነው ኮስቱ የምትለዋል መስራት ኮስቱ አሁን የናቹራል ጋዙ $2 ነው ግን ናቹራል ጋዙ ራሱ ስንት ያስወጣቸዋል መሰለህ $4-5 እንደገና ያስወጣቸዋል በኤነርጂ እሱ ራሱ ለማውጣት ስለዚህ ብዙ ሰውን ላይጎዳብህ ይሄ ነገር አደገኛ መሆኑ ውድ የሆነ ነገር እንደሆነ በሄቪ ኢንዱስትሪ የሚሰራ ነገር እንደሆነ ቤት ውስጥ ዝም ብሎ የሚሰራ ነገር እንዳልሆነ ተመልካችም ሰውም መገንዘብ አለበት አለዛ ብዙ ሰው ይጎዳል ሃይድሮጅን አውጥቼ እንደዚህ ያደርጋለሁ ምናምን ብሎ ይጎዳል ነጥብ እንስጥ ዘዴ 80 ሰምቻችኋል አሁን እዚህ የነጋድራስ ውድድር ላይ ብዙ ጊዜ ወደ ቢዝነስ መሄድ የሚችሉ ስራዎችን ነው የምናወዳደረው ኦፍ ኮርስ የናንተም በጣም ጥሩ ነው ያየነው ዲሞንስትሬሽን አሜዚንግ ነው እኔ ፖቴንሻሉን ገነዘባለሁ በጣም ያለውን ችግር እረዳለሁ በጣም ችግር ፈቺ ነው ምንድነው ችግሩ በጣም ገና ነው አሁን ተግባራዊ ለማድረግ ይሄም ዴቨሎፕመንት አልጨረሰም ፕሮዳክቱ ራሱ አላለቀም የሰርቲፊኬሽን ፕሮሰሶች አሉት ይሄ ነገር ምክንያቱም ተቀጣጣይ ምናምን ነገር አይደለ ዝም ብሎ በቀላሉ በፈለከው ሰዓት የምትሸጠው አይደለም በደንብ ያንን ሬጉላቶሪ ፕሮሰስ ማለፍ አለበት ገና ነው ገና መሆኑ ብቻ ነው ችግሬ ስራው ምርጥ ነው እሺ እሱም ብቻ እንድታዩልኝ ፈልጋለሁ እኔ 65 ነው የሰጠዋችሁ 99 ከመቶ ሰጥቻችኋለሁ ከኔ አላሳልፈም 40 ነው መሰለኝ አደገኛ ነገር ስለሆነ ቴክኖሎጂው ድሮ በላቦራቶሪ ደረጃ ድሮ የነበረ ቢሆንም ግን በፕራክቲስ ደረጃ አሁን ሪሰንት ነው ማለት 10-15 ዓመት የሆነው ገና ትልልቅ ኩባንያዎች ራሱ ገና እየሞከሩበት ያለ ነው ስለዚህ ከመኪናው በፊት እኔ በጣም ቀላሉ ይመስለኝ የብየዳውን መስመር አሳምኖ እዛ ላይ እንዲሰራ ማስቻል ከዛ በተረፈ ግን ወደ መኪናው ማምጣት ይቻላል በሁለተኛ ስቴጅ ማለት ነው ቢኮዝ መኪና ላይ ኤክስፐሪመንት የምታደርገው ውድ በሆነ አይተም ስለሆነ ብዙ ሰው ፈቃደኛ ላይሆን ይችላል የራስ ሪስክ ካላደረክ በስተቀር ማለት ነው የመበየጃው ግን ውጪ ላይ ያለ ነው ምንም የሚፈጥረው ነገር የለም በይደህ ማሳየትና ዴሞንስትሬት ማድረግ ነው ከአሲቲሊን የበለጠ ቺፐር ነው ይሄ ማለት ርካሽ ነው ስለዚህ ያንን ማሳመን ስለሚቻል እሱም መስመር ብትገፋበት ላንተም ውጤታማ ምትሆን ይመስለኛል ከዛ በኋላ እሱ ላይ ያካሳመን ወደ ሁለተኛው ስቴጅ መሸጋገር ይችላል ሐሳብህን ወድጄዋለሁ በጣም አሪፍ ነው በርታ በተለይ ብዙ የኬሚስትሪ እውቀት ሳይኖርህ መስራትህ በአንድ በኩል አደገኛ ነው ለሌሎች ሰዎች ምክንያቱም የሴፍቲ ፊቸሮቹ በጣም ከባድ ስለሚሆን እሳት ላይ ያስነሳ ይችላል ፍንዳታዎች ይኖሩታል 90 ሰጥቻለሁ ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው ገንዘብ ሲቪ ብር ሂሳቦ ላይ ባይኖርም ችግር አይደለም የባንክ ሂሳቦን በሲቪ ብር ፕላስ በኩል ያገኙታል የጉዞ ትኬት የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቪ ብር ፕላስ ሚኒ አፖች ኮራ ይበሉ መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ ሲቪ ብር ባሉበት ሁሉ አለ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው
ስትከታተሉ የቆያችሁት ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር የምዕራፍ 4ቱን የመጀመሪያ ዙር ውድድራችንን ነው ተመልካቾቻችን። ሶስቱም የሥራ ፈጣሪዎች እዚህ መድረክ ላይ ተገኝተው ለዳኞቻችን የሥራ ፈጠራ ሐሳባቸውን አስረድተዋል። ዳኞች የሥራ ፈጠራ ሐሳቡን አዲስነት፣ ተግባራዊነት እንዲሁም ደግሞ ችግር ፈቺነት ከግንዛቤ ውስጥ በመክተት ውጤታቸውን ሰጥተውናል። ተወዳዳሪዎች ውጤታቸውን ለማወቅ በጉጉት እየጠበቁ ነው የሚገኙት። እባካችሁ ወደ መድረክ። አሁን እንግዲህ ሶስተኛ የወጣውን ተወዳዳሪ የምጠራበት ሰዓት ላይ ደርሰናል። እኔ ነኝ የሚል አለ? ሶስተኛ የወጣውን ተወዳዳሪ ወይም የወጣችውን ተወዳዳሪ ላሳውቃችሁ ነው። 74.8 ያህል ከመቶ በማምጣት ሄኖክ መልካሙ ውሃን ወደ ነዳጅ በመቀየር ለመኪና አገልግሎት አውላለው በሚል የሥራ ፈጠራ ሐሳብ ሶስተኛ ሆነ ብታጠናቀቅም ሐሳብህን አድርሰሃል፣ አስተዋውቀሃል፣ የንግድ መረብህን አስፍተሃል። ቀላል አይደለም። ስለዚህ ልታግዙት የምትፈልጉ በሙሉ ልታግዙት ትችላላችሁ። ይህንን ውድድር በሶስተኛነት አጠናቋል። በመቀጠል አንደኛ የወጣውን ተወዳዳሪ ነው የምጠራው ወይም አንደኛ የወጣችውን ተወዳዳሪ በነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር በምዕራፍ 4ቱ የመጀመሪያ ዙር ትንቅንቅ ላይ አንደኛ በመውጣት ቀጣዩን ሁለተኛ ዙር የተቀላቀለው ወይም የተቀላቀለችው ተወዳዳሪ በአንድ ነጥብ ብልጫ ነው ሁለተኛውን የተሻገረው ያለፈው የጣለው 83.8 ያህል ከመቶ በማምጣት ረዴት አለማየው ተፈጥሯዊ ቀለማትን እወዳለው ያለችን የፋሽን ልብስ ማቅለም የፕሮጀክት ሐሳብ ይዛ በመምጣት በአንደኝነት አጠናቃለች። እንኳን ደስ አለሽ። ይህ ማለት 82.8 በማምጣት በአንድ ነጥብ ብቻ በመበለጥ ታደሰና አዲስ እንዲህ አሸብርቀው አምሮባቸው የመጡት የጋሽ ጸጋዬ ልጆች በጣም ከፍተኛ ፉክክር አድርገው በሁለተኛነት አጠናቀዋል። ፕላስኮ ገንዘብ ነፃ ያስተላልፋል። በነፃ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ? እንዴ ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾቻችን ስትከታተሉ የነበራችሁት ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድርን የምዕራፍ 4ቱን የመጀመሪያ ዙር ትንቅንቅ ነበር። ይህ ውድድር 2,150,000 ብር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለሽልማትነት አዘጋጅቶበታል። ይሄ ብቻ አይደለም። የኢትዮጵያ ንግድ ባንክ በድምሩ 50 ሚሊዮን ብር ከ1 እስከ 5 ለሚወጡ አምስቱም ተወዳዳሪዎች 10 ሚሊዮን ብር ያለ ማስያዣ የሚሰጥ ብድር ተዘጋጅቶበታል። ማን ይህንን ያገኛል? ወደፊት አብረን የምንመለከተው ነው የሚሆነው። በሚቀጥለው ሳምንት በሌሎች ተወዳዳሪዎች እስከምንገናኝ ሳምንታችሁ የማሰብ የመመራመር የመፍጠር እንዲሆንላችሁ ተመኘው። አቤል ኃይለ ሥላሴ ነበርኩ። ቸር ቆዩ። እናመሰግናለን።